እሷ እኮ ነች። ደግማ መጣች አሁን። ማን ነው እሱ? ያ መምህር እኮ ነው፣ የናዝሬቱ ኢየሱስ። ሰላም ሰላም። ተመለሽ፣ አንቺ እዚህ አታስፈልጊ። መምህር፣ እርሷን እርሳት። ወደ እርሷ በመመልከትም ቢሆን ራስን አታርክስ። ማርያም፣ የናዝሬቱ ኢየሱስ ሆይ ከእኛ ጋር ምን አለ? አንተ ማን እንደሆንክ እናውቃለን። የእግዚአብሔር ቅዱስ። ዝም በሉ እናንት ክፉ መናፍስት! ይችን ሴት ለቃችሁ ውጡ! ሞታለች። ገሏታል። አረ ሊነካት ነው። ቅዱስ ሰው ይህን የመሰለ ሥራ አይፈጽምም። የአብርሃም ልጅ ማርያም፣ ደህና ሆነች። በሕይወት አለች። ተአምር ነው። ይህ ሰው ማን ነው? መናፍስት እንኳን ይታዘዙለታል። ተአምር ነው። ተአምር ነው። እንዴት ሊሆን ይችላል? አመሰግናለሁ። 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 ከዚያች ዕለት አንስቶ የእርሱ ተከታይ ሆንኩ። እግዚአብሔርን ደስ የሚያሰኘውን ማድረግ እሻለሁ። ለብዙ ዓመታት በኀፍረት እኖር ነበር። ኢየሱስ ግን ቀና አደረገኝ። የእርሱ ሥልጣን ክፉ መናፍስቱን አስወጣልኝ። ውይ የምወድሽ ሰጲራ። ዲና፣ ኢየሱስን ሲያስተምር ሰምተሽዋል። ብዙ ተአምራቶቹንም አይተሻል። አዎን። ስለዚህ እሱን ለመከተል ብዬ ለምን ሁሉን እንደተውኩ አውቀሻል። ይህን ያደረግሁ እኔ ብቻ አይደለሁም። ሥጋችንም ነፍሳችንም ተርቦ ወደ እግዚአብሔር የምንደርስበትን መንገድ የሚያሳየን አንድ ሰው እንፈልግ ነበር። ከዓመታት ሐዘንና ልፋት በኋላ ብዙዎቻችን ተስፋ ቆርጠን ነበር። ኢየሱስ ግን በየደረሰበት ሁሉ ተስፋን ይሰጥ ነበር።